ዛሬ አምላካችን እግዚአብሔር ለዲረዳን የፈቀደልን የምንማርበት የትምህርታችን ርዕስ የሚገባችሁ ቅኔ ነው። በአባቶቻችን ዘመን በቀደመው ዘመን የተነገረ ምናልባትም ከ400 ዓመት ባላነሰ ውስጥ የተነገረ ቅኔ እንደሆነ በታሪክ ተጽፏል። ባጭሩ የትምህርታችን ርዕስ አንተ ያልከው ይሆናል ይላል። እስኪ በሉላችሁ አንተ ያልከው ይሆናል። የቅኔው ሀሳብ የተወሰደው ከመጽሐፈ ኢዮብ ምዕራፍ 42 ቁጥር 7 ላይ የተወሰደው ባለቅኔው አፄ ዮሐንስ ዘዋሕድሌሁ አንድ እጁ ዮሐንስ ይባላል። አንድ እጁ የተባሉት ሲለቅሱ አንድ እጅ ስላልነበራቸው እና እሳቸው ምን ብሎ ተገኙ? እልፍ ብለው እልፍ ጊዜ ቢመክሩ አንተ ያልከው ይሆናል፣ አንተ ያሰብከው ይፈጸማል የሚል ቅኔ ተገኝቷል። እና ዛሬ እንግዲህ ይህንን ቅኔ መነሻ በማድረግ እንደነገርኳችሁ መሰረታዊ ሀሳቡ የተወሰደው ከመጽሐፈ ኢዮብ ምዕራፍ 42 ቁጥር 7 ላይ ነው። ያንን መነሻ አድርገን ነው የምንማረው። ዛሬ እግዚአብሔር የሰራውን በምድር ላይ ያደረገውን ታምራቱን እንደምናገርበት ዕለት ነውና በመልአኩ ቅዱስ ሚካኤል አድሮ እግዚአብሔር መልአኩ ልኮ የሰው ልጆች ያደረገውን የሰራውን ነገር እንማራለን። የአባቶቻችን አምላክ እግዚአብሔር የሚያስተምረን ቅዱስ ፈቃዱ ነው። የንጉሱን ታሪክ ባጭሩ ስነግራችሁ ንጉሱ ወንድሞቻቸው እንዳይነግሱ ብለው አንድ እጃቸውን ያስቆረጧቸው ሰው ናቸው። ወህኒ አምባ ይባላል። በድሮ ዘመን የነገስታት ቤተሰቦች ቀድሞ ዙፋን ላይ የወጡትና ስልጣን ያሉ ሰዎች ወንድሞቻቸውና ዘመዶቻቸው ህዝብ እያሳመፁ እንዳይረብሿቸው ወህኒ አምባ ያስገባቸው ነበር። ወህኒ አምባ ማለት የነገስታት ቤተሰቦች የሚታሰሩበት በግዞት የሚቀመጡበት ስፍራ ነው። እኒህም ሰው ይነግሳሉ የሚል ጥርጣሬ ስለነበረ በመጀመሪያ እጃቸው እንዲቆረጥ ተደረገ። ምክንያቱም ነውር ያለበት ስልጣን ላይ አይወጣም ስለነበረ አንድ እጅ ኖሮት ሊገዛ አይችልም ተብሎ ስለታሰበ ላይ የተደረገ። ከዛ በኋላ ወህኒ አምባ የሚባል ስፍራ ላይ ከ70 ዓመት እስከ 70 ዓመት እድሜያቸው ድረስ እዚያ ነበሩ ንጉሱ። በኋላ በመጨረሻ ነው ለአንዲት ዓመት እግዚአብሔር በር ከፈተላቸውና ከዛ ከወህኒ አምባ ተፈልገው መጥተው የአባቶቻቸውን ዙፋን ወረሱና የዳር ሚካኤል የተገኙት ቅኔ ነው ይባላል። እና ምን ብለው ተገኙ? አእላፍ ጊዜያት መመከሩ አእላፍ አንተ ዘወሰንኮ ዘሀሌኮ ይተርፍ። እልፍ ብለው እልፍ ጊዜ ቢመክሩ አንተ ያልከው ይሆናል፣ አንተ የወሰንከው ይፈጸማል የሚል ሀሳብ ያለው ቅኔ ተገኝተዋል ንጉሱ ይባላል። ይህን ያሉት ለምንድን ነው? እስከ 70 ዓመት ድረስ እስከ ሽበት እስከ ሽምግልና ድረስ በወህኒ አምባ ውስጥ ተረስተው ይኖሩ የነበሩትን ያሰባቸው ያስታውሳቸው ማንም ሳይሆን ማንም ሰዎቹ እንዳይነግሱ እጃቸውን ቆርጠዋቸዋል። እንዳይነግሱ ወህኒ አምባ ወስደው ዘግተዋቸዋል። አስቦ ለሹመት መርጦ ያመጣቸው ማነው? የአባቶቻቸውን ዙፋን ያወረሳቸው እግዚአብሔር። በዚህ ምክንያት ነው እንግዲህ ንጉሱ ይህንን ቅኔ ሊቀኙ የቻሉት ማለት ነው። ዛሬ የምናቀርበው ታሪክ እንደሚታወቀው የመልአኩ የቅዱስ ሚካኤል በዓል ነው። ዛሬ ሰኔ 12 ቀን ለዛውም በዚህች ቀን መልአኩ ቅዱስ ሚካኤል በአንዲት ሀገር ትኖር ለነበረች አንዲት ድሃ ሴት ለእሷና ለልጇ ያደረገውን ታምራት የምንናገርበት እግዚአብሔር መልአኩን ልኮ ለሰው ልጆች ያደረጋትን ቸርነቱን የምንመሰክርበት ዕለት ነው ዛሬ ማለት ነው። የሆነው ነገር በንጉሱ ላይ በአፄ ዮሐንስ ላይ የተደረገው ያለ ስለሆነ ምናልባትም በአፄ ዮሐንስ ፋንታ ባህራን ቅኔ የሚያውቅ ቢሆን ኖሮ ሊቀኙ የሚችል ቅኔ ይህ አፄ ዮሐንስ የተቀኙት አይነት ቅኔ ነበረው። ለዚህ ነው ይህንን ቅኔ ማስታወስ የፈለኩት ማለት ነው። ዛሬ መልአኩ ቅዱስ ሚካኤል ስናነሳ ስናገር እግዚአብሔር ወደ አንዲት መንደር አንዲት ድሃ ሴት ቤት ውስጥ ድንቅ ነገር እንዲናገርና ድንቅ ስራም እንዲሰራ ከመልአኩ ከቅዱስ ገብርኤል ጋር ቅዱስ ሚካኤልን እንደላከው በድርሳነ ሚካኤል ላይ ተጽፎ እናነባለን። የቤተ ክርስቲያናችን ትውፊታዊ ታሪክ እንደሚነግረን እንደሚያስረዳን በቀደመው ዘመን
በባቢሎን ላሉት ለዳንኤልና ለሰለስቱ ደቂቅ መልአክን እንደላከላቸው በቀደመው ዘመን እስራኤልን ከባቢሎን፣ እስራኤልን ከፋርስ፣ እስራኤልን ከግብፅ ሲያወጣቸው መልአክ ልኮ እንዳዳናቸው እንደረዳቸው ሁሉ ለዚህችም ሴት ከጭንቋ ያድናት ዘንድ ከጭንቋ ይረዳትና ይገላግላት ዘንድ እግዚአብሔር ሁለት መላእክትን የላከላት ናት። ይቺ ሴት በሰዎች ዘንድ የምትታወቅ ዓይን የሚያርፍባት ሴት አይደለችም። ምክንያቱም ቤት ካላቸው የአማረና የተዋበ መኖሪያ ቤት ካላቸውና ከባለጸጎች መካከል የምትመደብ የምትቆጠር ሴት ስላልነበረች በሰዎች ዘንድ ቁጥር የላትም። በእግዚአብሔር ዘንድ ግን የተቆጠረች የታወቀች ሴት ናት። በማን ዘንድ? በእግዚአብሔር ዘንድ የታወቀች የተቆጠረች ሴት ነበረች። ሰዎቹ ረስተዋታል። ይልቁንም በቤቷ አጠገብ ይኖር የነበረው ባለጸጋ እጅግ ይወዳታል፣ ያንቋሽሻታል፣ ያዋርዳታል ነበረ። ትሞታለች እንጂ ትድናለች ብሎ የሚያስብ ማንም ሳይኖር ሳለ ይቺ ሴት የምትወልድበት ጊዜ ጸንሳ ነበርና የምትወልድበት ጊዜ ተቃረበ ይላል መጽሐፍ። በሰዎች ዘንድ እንደነገርኳችሁ ተረስታለች። ማን ብቻ ያውቃታል? እግዚአብሔር ብቻ ግን ያውቃት ነበርና አሁንም የሚያዋልዳት ይችን ሴት የሚያገላግላት በአጠገቧ ባሏም ሆነ ሌላ ሰው እንደነበረ የተጻፈ ምንም ነገር አላገኘም። በዚህ ሴት አጠገብ የነበረው እግዚአብሔር ብቻ ብቻ እግዚአብሔር ብቻ በዚህ ሴት አጠገብ ነበረ። በተጨነቀችው ሰዓት ልትጠራው የምትችለው አክስትና አጎት የላት። ልትጠራው የምትችለው የማን ስም ብቻ ነው? የእግዚአብሔርን ስም ብቻ። ምክንያቱም አጠገቧ ላይ ያለ ማን ብቻ ነው ብያቸዋል? እግዚአብሔር ብቻ ነው እሱ አጠገብ የነበረውና ማንንም አልጠራቸው። ሲጨንቃት ወደ እግዚአብሔር ጮኸች። ወገኖቼ ሲጨንቀን ልንጠራው ስሙ፣ ሲጨንቀን ልንጠራው አምላካችን እግዚአብሔር ፈጥኖ ቢረዳን ፈጥኖ ቢደርስልን ቅዱስ ፈቃዱ ይሆናል። እግዚአብሔር በስሙ ባያደለን፣ እግዚአብሔር በረድኤቱ ባይሰውረን፣ እግዚአብሔር ባይደርስልን ኖሮ በእውነት በችግራችን ጊዜ የደረሱልን ሰዎች ስንት ናቸው? በቸገረን ጊዜ በጨነቀን ጊዜ ጠርተናቸው አቤት ያሉ ሰዎች ስንት ናቸው? እንደውስ እውነት ለመናገር ልጃችን ሲከስርብን፣ ኑሯችን ሲያሽቆለቆልብን፣ ጎጆአችን ሲታመምብን ፊት ያነሳን ሰው አለ? ያዞረብን ሰው አለ? ያን በተቸገርንበት ሰዓት እውነት ለመናገር ፊታቸውን ያላዞሩ ስልካቸውን ያላነሳ ያሉ ሰዎች ብዙ ነበሩ አይደለም? እግዚአብሔር ቤት ተከፍቶ ይጠብቀናል። ስሙን ስንጠራ ሁልጊዜ ይሰማል። ምክንያቱም እግዚአብሔር እግዚአብሔር የድሆች አምላክ ነው። እግዚአብሔር የተረሱትን ሰዎች ሁሉ የሚያስታውስ አምላክ ነው። እንኳን በምድር ላይ እያለን እውነት ለመናገር መሬት ውስጥ ከገባ አልዓዛር የሚያስታውሰው ታስቡ። መሬት ውስጥ ከገባ በኋላ እህቶቹ ሁሉ ዘንግተውት ሳለ እግዚአብሔር ወዳ ጽያ አለችው። ጌታዬ ፈጽሞ ተንቷል፣ ሸቷል፣ ከዚህ በኋላ ተው አለችው ይላል። በእህቶቹ ዘንድ አልዓዛር የሸተተ የተላ የተረሳ ሰው ነው ማለት ነው። በእግዚአብሔር ዘንድ ግን ሕያው ነው። ለዚህ ነው ክርስቶስ መቃብሩ ፊት ዘንድ ትነጋሱ ሄደ። ለዚህ ወገኖች መቃብሩ ውስጥ ምንባጅን ነው የማይረሳና ነው ብንሸት ሌላ ነገር ቢኖርብንም የማይተወን የማይጸየፈን ነው እግዚአብሔር ነው። በሁሉም ዘመን በሁሉም ጊዜ በየትኛውም አይነት ሁኔታ ውስጥ ብንኖር የማይተወን አምላካችን እግዚአብሔር ነው። ለስም አጠራሩ ያስታውሳት እሱ ነው፣ የጠራችን እሱ ነው። ወገኖች እሱን እንጥራ፣ ወደ እግዚአብሔር እንቅረብ። እግዚአብሔር መልአኩ ልኮ የማይጎበኘን እኛ ምን ስለሆነ ነው? በእውነት የማይጎበኘን ይመስላችኋል? መላእክት ለእኛ የማይላኩ ይመስላችኋል? የእኛ ሀገር ከባቢሎን ታንሳለች እንዴ? ከባቢሎን ይልቅ ታጸይፋለች። ጣዖት ተቆመባት፣ ክፉ አምላክ ከሚመለክባት፣ ባዕድ አምላክ አጋንንት ከነገሱባት ከባቢሎን ይልቅ የተናቀች ናት እንዴ? ወደ ባቢሎን የወረደው መልአክ ወደ ኢትዮጵያ ለምንድን ነው የማይወርደው? እኛ በእውነት በቀደሙ ዘመን ከረዳቸው ወገኖቹ ከረዳቸው ሰዎቹ መካከል ልንመደብ ማንችል ነው። ለእኛ እግዚአብሔር መልአኩን የማይችልበት ምን ምክንያት አለ? ተስፋ ልንቆ በፍጹም አይቻልም። እግዚአብሔር መልአኩን ልኮ የቀደሙት አባቶቻችን ረዳ፣ እኛን እንረዳለን ማለት ነው። ሰዎች እኮ ሊቆርጡ ይችላሉ፣ ሊወስኑ ይችላሉ። ግን የወሰኑትን እንዳይፈጽሙ የሚከለክላቸው የማን ሀሳብ? የእግዚአብሔር ሀሳብ፣ የእግዚአብሔር ውሳኔ ነው የማያስፈጽማቸው ነው። ይህችንም ሴት
የረሳት ባለጸጋ ስትሆን በእንድትይዛ ያያት ነበር። ምክንያቱም እሱ ከፍ ካለ ቦታ ላይ ነው፣ እሷ ደግሞ ዝቅ ያለ ስፍራ ላይ ስለነበረች ይመለከታት ነበር። ቢመለከታትም ቢያያትም ለጥቂት ጊዜ ሊደርስላት ግን አልፈለገም። እግዚአብሔር ከሰማይ መልአክ እስኪልክላት ድረስ ማንም የደረሰላት ሰው የለም። ወገኖች አጠገባችን ካሉ ሰዎች ሩቅ ነው የምንለው እግዚአብሔር ከምን እንደሆነ ታውቃላችሁ? ከምናያቸው ወገኖቻችን የማናየው እግዚአብሔር ለእኛ ከምን እንደሆነ ታውቃላችሁ? ይሰማናል ብለን ሳናስብ የሚሰማን፣ ያየናል ብለን ሳናስብ የሚያየን ማነው? እግዚአብሔር ነው። በነገሮች ሁሉ የማይተው ነው እግዚአብሔር ነው። ለዚህች ሴት ከባለጸጋው ቤት ይልቅ ጸራሪያ የሚቀርባት ነበር። የእግዚአብሔር ዙፋን ይቀርባት ነበር። ከጎረቤቶቿ ቤት ይልቅ የእግዚአብሔር ዙፋን የመላእክት ዓለም ለእሷ ቀርብ ነበር ማለት። ምክንያቱም ረዳት ከላይ የተላከላት ለእሷ ነውና። ነቢዩ ዳዊት ይላል ማይቴን ጻሬቴ ረድኤቴ ይሰማል እግዚአብሔር ዘንድ ሰማይ ነው። ረዳቴ ከወዴት ይመጣል ይልና ይጠይቃል። ለራሱ ደግሞ መልስ ይሰጣል። መንፈስ ቅዱስ በልቡ አድሮ እንዲመልስ ያደርገዋል። እንዲህም ይላል ረዳቴስ ሰማይና ምድርን ከፈጠረ ከማን ዘንድ ነው? እግዚአብሔር ዘንድ። ሲበሉላችሁ ረዳቴስ ሰማይና ምድርን ከፈጠረ እግዚአብሔር ዘንድ ነው። ረዳቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ። ረዳቴ ከወዴት ይመጣል ብላችሁ ረዳታችሁ ከወዴት ይመጣል? ከእግዚአብሔር ዘንድ ወይም ከሰማይ ተልኮ ይመጣል። እሱም የሚበር መልአክ በቅጽበት መድረስ የሚችል ቅዱስ ሚካኤል ነው። ረዳታችን ከሰማይ ከእግዚአብሔር ዘንድ ይመጣል። ዳዊት እንደተናገረው ለዚህች ሴት ወዲያውኑ ይተናገራል። መላእክት ደግሞ ወጥተው ካገላገሏት በኋላ ምናምን መሰላችሁ? ቅዱስ ሚካኤልና ቅዱስ ገብርኤል ባርከው ተማማሉ። ወይኔ ሚካኤል ለገብርኤል ባርኮ ለዝንቱ ሕፃን ይህን ሕፃን ባርከው ብሎ ተናገረ። ቅዱስ ሚካኤል ምን ብሎ ተናገረ? ዝንቱ ሕፃን ይወርስ ማሉ ለዝንቱ ባል እነዚህ የዚህ ባለጸጋ ገንዘብ ይሄ ሕፃን ይወርሰዋል። ከነዚህ ከእግዚአብሔር አፍ ቃል ወጥቷል። ይሄ እግዚአብሔር ውሳኔ ነው ብሎ ሲናገር ባለጸጋው እንዲሰማ አደረገ። እንዲሰማ ፈቀደ። ይህን ቃል ሰማ። ባለጸጋው ተበሳጨ፣ መከረ፣ በልቡ አሰበ። ይህንን ሕፃን እገድለዋለሁ፣ ከገደልኩት መቼስ አንተን አይወርስ ብሎ አሰበና ይህ ሕፃን ጥቂት እድግ እስኪደርስ በእናቱ ክፍሎ ከዚያ በኋላ ግን አንቺ ታበዋለሽ ያሳድገዋለሁ እኔ ዘንድ እኔ ያገለገለ በእኔ ቤት ውስጥ እንደ ልጆች ሆኖ ያድጋል ብሎ ተቀበላት። ግን በልቡ የሚሳለን አሰርቶ ወደ መሀል ቤት ነው ወስዶ ከእናቱ ተቀብሎ ታሪኩን እንደምታውቁት ወስዶ ምን ላይ ቃሉ በአሁን ላይ ከተገ ይህ ሕፃን ባለጸጋው ሲመክርበት በሳጥን ውስጥ ሲጨምረው ከእናቱ እጅ ሲቀበለው እናቱን ሸግሎ ገንዘብ ሰጥቶ አማምሮ አሳድገዋለሁ ብሎ ሲቀበለው የሚያይ እግዚአብሔር ብቻ ነው። እናቱን አታውቅም፣ ሌሎች ዘመዶቹን አያውቁም። ባለጸጋው ብቻውን አሰበ፣ ብቻውን መከረ፣ ሳጥን አሰራ፣ በልኩ አድርጎ ወስደው ባህር ውስጥ ጨመረው። ባህር ውስጥ ሲጨመር እግዚአብሔር ይመለከት ነበር ይህንን ነገር። ስለዚህ ወደ ባህር ለተጨመረው ለዚህ ሕፃን ቀድሞ የጠበቀው ይህንን ሕፃን እግዚአብሔር እስራኤልን በባህር መካከል ይመራቸው። ቅዱስ ጴጥሮስ ወደ ባህር ቁልቁል በሰጠመ ጊዜ አቤቱ አድነኝ ብሎ ሲጮህ ሲጠራ እጁን ይዞ ከባህር ያወጣው የሙሴ አምላክ የቅዱስ ጴጥሮስ አምላክ ይህንን ሕፃን ይተዋል ብላችሁ ታስባላችሁ? ይህንን ሕፃን ሊተወው በፍጹም አይችልም በእውነት እግዚአብሔር። ምክንያቱም አስቀድሞ ያዘጋጀለት ነገር ነበርና ያንን ሳያደርግለት ያሰበውን ነገር ሳይፈጽምለት እግዚአብሔር በፍጹም አይተወውም። ይህን ሕፃን ይተወናል ብላችሁ እንዴት አስባችሁ ክርስቲያኖች? ሆነች እናት ትተው ዘንድ ልጇን አትችልም አለ ያለው ቅዱስ መጽሐፍ። አባትም ትተው ዘንድ አይችልም። እናት እንኳን የምትተውበት ጊዜ ቢኖር እግዚአብሔር አይተውም። እናት ምናልባትም እንቅልፍ ጥሏት ልጇ ተንከባሎ ከመኝታ ወርዶ ሊወድቅባት ይችል ይሆናል፣ ሊጎዳባት ይችል ይሆናል። እግዚአብሔር ግን ያንቀላፋል እንዳለው አያንቀላፋም። ስለምን ይተወናል ብለን አስበን ክርስቲያኖች? ለምንድን ነው ተወኝ እግዚአብሔር ረሳኝ ብላችሁ ያስባችሁ ክርስቲያኖች? ለምንድን ነው በእግዚአብሔር ተስፋ የቆረጡ እግዚአብሔር ቤተሰቦች? ነግደን ባልተሳካለን ጊዜ፣ ስራ ፈልገን ስራ ባጣን ጊዜ፣ በእውነት
የጀመርነው ነገር ሁሉ የዘራነው ነገር ሁሉ አላፈራ ባለ ጊዜ አልበቅም ባለ ጊዜ በቃ እግዚአብሔር ትቶኛል ነው። በእውነት እግዚአብሔር ሰው ይተዋል? እስኪ ያስቡት፣ ይተዋል? እንኳን እግዚአብሔር ወፎቹ ልጆቻቸውን ሲመግቡ አይታችሁ? እንኳን እግዚአብሔር እንስሳት ጥጆቻቸውን ላሞች ጥጆቻቸውን ሊያጠቧቸው እንደሚጓጉ እንደሚፈልጉ አታውቁም? እንደ ክርስቲያኖች እናውቃለን እንዴ? እንዲህ ከሆነ ላም ጥጃዋን የምትወድ ከሆነ ወፎችን ግልገሎቻቸውን የሚወዱ ከሆነ ማንኛውም ፍጥረት ለወለደው የሚራራ ከሆነ የማይጨክን ከሆነ ክርስቲያኖች እግዚአብሔር በሰራው ስራ ላይ እግዚአብሔር በፈጠረው ፍጥረት ላይ እግዚአብሔር በወለደን ልጆቹ ላይ እግዚአብሔር በጥምቀት ልጆቹ ባደረገን ላይ እግዚአብሔር በደሙ በገዛን በእኛ ላይ ይጨክናል? እኛን ይዘነጋል ብላችሁ የታስባችሁ ቤተሰቦች ይችላል? እግዚአብሔር ይሄ እግዚአብሔር ባህሪ አይደለም። ከልባችሁ እግዚአብሔር ይተውኛል ብላችሁ ያስባችሁ፣ እግዚአብሔር ረስቶኛል ብላችሁ ይሄ ለእግዚአብሔር ባህሪ የሚስማማው ሳለ አታስቡ። እንደዚህ ይህንን ሕፃን ወደ ባህር ሲጣል እግዚአብሔር ዝም ብሏል አላለም? እስኪ ንገሩ። ወደ ባህሩ ሲጣል ተው አትጣለው ብሎታል? ብሎታል አላለው? ወደ ሳጥን ውስጥ ሲከተው ሲቆልፍበት እግዚአብሔር ያይ ነበር? አይቷል። ግን ወደ ሳጥን ውስጥ ሲቆልፍ እጁን ሊቆርጠው ይችል ነበር? አይችልም? ይችላል። ግን እግዚአብሔር አድርጎታል? አላደረገው? በሳጥን ውስጥ ሲጨመር ሲቆለፍበት ዝም አለ። ለምን? እንደሚያድነው ያውቃል። እንደሚያድነው ያውቃል። ስትደህኑ እግዚአብሔር ያውቃል አያውቅም? ባለጸጋ ስትሆኑ እግዚአብሔር ያውቃል አያውቅም? እንደው ሲመራችሁ ሕይወት ግራ ስትሆንባችሁ እግዚአብሔር አይቷል አላየም? ንገሩ። ሚስቶቻችሁም ሆነ ባሎቻችሁ አሊያም ሌሎች ዘመዶቻችሁ ክፉ ነገር ሲሰሩባችሁ ሲያድሙባችሁ የነበረ ጊዜ እግዚአብሔር ሰምቶን አልሰማም? ንገሩ። ለምን ዝም አለ? ለምን ዝም አለ? ከወደዳችሁ ያን ጊዜ የእነዚያን የሚያድሙባችሁ የሚያምፁባችሁ አቤት አፋቸውን ቢዘጋላችሁ ደስ ይላችሁ ነበር አይደል? መተት የጣሉባችሁ ሟርት ያማረቱባችሁ ሰዎች እጃቸውን ቢቆርጡላችሁ እግራቸውን ቢይዝላችሁ ተፈልጉ ነበር አይደል? ግን እግዚአብሔር አደረገው? አላደረገው? እንኳን ቤታችሁን ልብሳችሁን እስኪቀማችሁ ድረስ እስኪገብሷችሁ ድረስ ለምን ዝም ያለው እግዚአብሔር? በእውነት ይህ ሁሉ ሲሆንባችሁ እናንተ ለዕጣኑ እናንተ ለመስዋዕቱ የታመናችሁ እናንተ ለመቅደሱ የታመናችሁ እናንተ በዝማሬ የምታገለግሉ እናንተ የምትጸልዩ ሆናችሁ ሳለ እግዚአብሔር ለምን ዝም አለ? በዚያ ሁሉ የተዋችሁ ዝም ያላችሁ እግዚአብሔር የተሻለ ሌላ ነገር ስለዘጋጀላችሁ እንደሆነ ታምናላችሁ ክርስቲያኖች? አይ ባህር ወደ ባህሩ ሲጨመር እግዚአብሔር ዝም ያለው ምክንያቱም ከባህር እንደሚያወጣው ያውቃል፣ በደህና እንደሚያወጣው ያውቃል እግዚአብሔር። በባህር ውስጥ ቢሆን የሚጠብቀው እሱ ነው። ድሆችን ብንሆን የሚረዳን የሚመግበን ማን ነው? ባለጸጎችስ ብንሆን የሚመግበን ማን ነው? ባለጸጋ ስላለው መብላት የሚችል ይመስላችኋል? ድሃ ስለሌለው ጾሙን የሚያድር ይመስላችኋል? አይደለም። ባለጸጋ የሚራባል ክርስቲያኖች መብላት እንጀራ ብቻ መስላችሁ? ቃለ እግዚአብሔር የተራበ ስንት ባለጸጋ አለ መስላችሁ? ደስታን የተጠማ ስንት ባለጸጋ አለ መስላችሁ? ብዙ ነገር የራቀው የደረየ እናንተ ሀብታም የምትሉት ገንዘብ ያለው ስለሆነ ወንጅ ሆነ ሀብታም ማለት እሱ ይመስላችኋል? ሀብታም ማለት እኮ የዕለት እንጀራ ያለው ማለት ነው። ከዚያ የተረፈ ነገር ያመጣል። ምክንያቱም ስትጸልዩ የጸለያችሁ እንዳትረሱ የዕለት እንጀራችንን አላላችሁ። ታዲያ ምንድን ነው የዓመት እንዲሰጣችሁ የምትጸልዩትን ጸሎት እመኑበት ክርስቲያኖች። የማታምኑት አትጸልዩ። ካላመናችሁ ደግሞ የዓመት እንጀራችን ብላችሁ ሰ ይቻላል ይቻላል። ምክንያቱም የዕለት እንጀራችን ዛሬ ብሎ ያስተማረ ብለን እንድንጸልይ ያስተማረ ማን ስለሆነ? ኢየሱስ ክርስቶስ እኮ ነው ያስተማረ። አምላካችን እኮ ነው ያስተማረ። ስለዚህ ልንለውጥ አንችልም። እናም በድህነትም ውስጥ ሆነን የምንመግበው እሱ ነው። በባለጸግነትም ውስጥ ሆነን የምንመግበው እሱ ነው። ባለጸጋው እንጀራ መብላት ያቃተው ድሃው እንደምን ተዋውቆ በሚበላበት ዓለም ባለጸጋው ስለ ሳይበላው ያንባል ይፈኛል ማለት። ስለዚህ
በድህነት ውስጥ በባለጸግነት ውስጥ ብንኖር እግዚአብሔር ነው። ለዚህ ነው በባህር ውስጥ የሚጠብቀው እሱ ነው። በወደ ላይ ሲጣዝም አለ ግን ጠበቀው። ለቃሉ የታመነ ነው። ወዳጆቹንም አይጥለዋል። አስቀድሞ የተነገረ ቃል አለ። ዝንቱ ሕፃን ይወርስነዋል ለዝንቱ ባሪያ የዚህም ባለጸጋ ሀብት ይወርሳል የሚለው ቃል ይፈጸም ዘንድ በባህር ሳለ ተጠበቀ። ሄዶ ከሚያሳድገው ቤተሰብ ሲደርስ ያባህል ተተዋለ ወስዶ ከፍቶ ሲመለከቱት የወርቅ መሰላቸው ለጊዜው ግን ሰው ነው። ሲከፍቱ ሰው ነው። ውስጡ ያሳደገው ከባህር ስላገኘው ያ የሚያሳድገው ሰው ስሙን ባህራን ብሎ ጠራው። ለያችሁ መጀመሪያ ከባህር ሲወጣ ዝም ማለት፣ በኋላ ደግሞ ከባህር ማውጣት፣ ከዚያስ አሳዳጊ መስጠት። የእግዚአብሔር ተግባር ሁሉ ስራው ይሄ ነው። አሳዳጊ ወዴት እንደሚያመጣቸው ሌላ ነገር እንዲያደርግ ነበር የተፈለገው። ወደሚያድግበት ስፍራ እግዚአብሔር ወሰደ። ሄደ፣ አደገ። ካደገበት ስፍራ ላይ ያ መጀመሪያ ወደ ባህር የጣለው ሰውዬ ለንግድ ሲሄድ እግዚአብሔር ታደረ። ባህራን አገለገለው። ስሙ ባህራን ሲሰማ ስሙ ጥቅሙ ሲሰማ ሲጠይቅ ከባህር ስለተገኘ ነው። መቼ ብሎ ሲጠይቅ በዚያ ዘመን ነው ነበር። እሱ የጣለው ሰው እንደሆነ አወቀ። ለካዚህ ደስ ይወሰደ ይወሰደ። አሁንም ንስሐ ገባ። አሁንም አልተመለሰም። ወደ ባህር ጣልኩት፣ በሳጥን ውስጥ ቆለፍኩበት፣ እግዚአብሔር በደህና አወጣው። ከእግዚአብሔር ጋር ታገላለሁን አላለም። አሁንም ከእግዚአብሔር ጋር መታገሉ ቀጠለ፣ ጦርነቱ ቀጠለ። እግዚአብሔር ወስነው እንደሚያስቀርሰው አሰበ። እንዲህም ብሎ ያሰበውን ነገር ለማድረግ ጉዞውን ቀጠለ። የክፋት ስራውን ለመፈጸም አሁን ጉዞ ቀጠለ። ይህን ሕፃን እንደደረሰ ግደሉት የሚል ደብዳቤ ጽፎ ያደርስልኝ ዘንድ ልጅን ስጠኝ ብሎ ባለጸጋውን ለመነው። የሚያደረበት እንዴት ያንን ሕፃን ደብዳቤውን እንዲያደርስ አስይዞላቸው ባህራን እንደደረሰ ግደሉት የሚለውን የሞት ደብዳቤ ይዞ ወደዚያ ባለጸጋ ሀገር እየጠየቀ ሄደ። በባህር የመጣውን መንገድ በየብስ እየተራመደ የተጣለው ባህራን የወደቀው ባህራን ዛሬ መሬት የሚያደርስ የሞት ጦማር እንደሆነ ከባለጸጋው በስተቀር ማያውቅ። ግን ባለጸጋው ይህንን ሲጽፍ ማን አይቶታል? ስለዚህ ከባለጸጋው ጋር አብሮ ይችን ምክር ባለጸጋው ሲመክር ባያውቅ ነበር ማለት ነው። ስለዚህም እግዚአብሔር መልአኩን አስቀድሞ መንገድ ላይ እንዲጠብቅ አደረገው። ሚካኤል በአምሳለ ንጉሥ ከሰራዊቱ ጋር በፈረስ ላይ የተቀመጠ ንጉሥ ሆኖ ጠብቆታል፣ አግኝቶታል። መንገድ ላይ አሬኒ ዛፍ ተቆማረ እባክህ ያችን ደብዳቤ ያሳይ ብሎ ሲጠይቁ አላሳይም፣ ምክንያቱም ስጥ የተባልኩት ለዚህ ሀገር ሰዎች አለ ከኔ አስልጥና ላሬኒ ተብሎ አትግለጠው፣ ነገር ግን እንደታሸገ እንደተጠቀለለ ሳየኛ ሲያሳየው ሲሉበት የሞቱ ደብዳቤ የሞቱ ደብዳቤ ሲለወጥ መንብሎ የተለወጠው እንደደረሰ ግደሉት የሚለው መንብሎ ጻፈው። እንደደረሰ በውጭም ያለውን ሀብቴን ሁሉ አውሱት አስተዋጽ ወልዋይ በቤት ይወርዳል። በሩን በቤት በመንደር ያለውን ሀብት በሙሉ ይወርስ። እኔ ቆያለሁና እኔን አትጠብቁ አለ። እግዚአብሔር አዘገየው። በሄደበት ሀገር ለአርባ ቀናት ዘገየ። ለአርባ ቀን ሰርግ ተደረገ። የባለጸጋውን ልጅ አገባ። የባለጸጋውን ሀብት ሁሉ ወረሰ። እግዚአብሔር የተናገረው ሆነ ሆነ። እግዚአብሔር ያሰበው ተሳካ ተሳካ። ንጉሡ አእላፈ ጊዜያትን መመክር አይላፍ አንተ ዘወሰንኮ ዛሬ ይተሩ እልፍ ሆነው እልፍ ጊዜ ቢመክሩ አንተ ያልከው ይሆናል፣ አንተ የወሰንከው ይፈጸማል።
ብለው ንጉሡ እንደዚህ አይነት ታሪክ አለባቸው። ንጉሡም እንደዚህ ነው። በሰባ ዓመታቸው ይመክሳሉ ብሏል፣ ይጠብቃቸዋል። ሁለት እጅ ያላቸው የነገሥታት ቤተሰቦች እያሉ አንድ እጅ ያለው ቤት ይነግሳል ተብሎ ይጠበቃል። እጄን እንዲቆርጡት እድሜን እንኳን እንዲጨርሱት ኃጢአቱ ይሆናል። ወደ ዙፋኑ ጣያቸው ይወርዳል፣ ዙፋኑ ወዲያቸው ይወርዳል። ባለጸጋው ያልኩ ባለጸጋ ይሆናል፣ ድሃው ያልኩ ይለያል። የሚሞተው ይሞታል፣ የሚኖረው ይኖራል። ይህ ሁሉ በአንተ ስልጣን ይከናወናል ብለው ነው የተናገሩት ማለት ነው። እንግዲህ የተወደዳችሁ እግዚአብሔር ሰዎች ጠቅለል ስናደርገው እግዚአብሔር ለዚህ ሕፃን ያዘጋጀው ለባህራን ያዘጋጀው ነገር ይሄ ነው። የእግዚአብሔር ሐሳብ ባህራን ነው። የእግዚአብሔር ሐሳብ ባህራን ትልቅ ሰው እንዲሆን እግዚአብሔርን በምድር ላይ እያመሰገነ እንዲኖር ለዚህም ነው መልአኩን ልኮ የታደገው። ሞቱን ወደ ሕይወት የቀየረለት የለወጠለት ለዚህ ነው። ውርደቱን በክብር የተካለት ለዚህ ነው። ሐዘኑን በደስታ የለወጠለት ለዚህ ነው። ክርስቲያኖች ዛሬም በእውነት ሞት እንደተፈረደበት ያለ ሰው የሚሰማው አይነት ስሜት የሚሰማቸው ሰዎች በመካከላችን ነው። ሞት እንደተፈረደበት ሰው ሆነው አንገታቸውን ደፍተው የሚኖሩ ሰዎች ትንሾች አይደሉም። ዛሬም በመካከላችን ሞት የመጣባቸው የመሰላቸው ከሞት ጋር ትንገት ወይም ሰዎች ከመለገ ዛሬም በእውነት ኃጢአት በየቀኑ እየገደለችን ኃጢአት በየቀኑ እየወጋችን ዲያብሎስ አጋንንቱን እየላከ እያሰቃየን የምንኖር ሰዎች ቀላል አይደለም። እግዚአብሔር መልአኩን ልኮ ሁላችንን የሚጠብቀን እግዚአብሔር የወሰነው ነገር ይሆናልና ኢትዮጵያውያን ክርስቲያኖች በሃይማኖታችን ልንጸና ይገባናል። ወዲህም ወደዚያም ማለት አይገባም። ወደ ቀኝም ወደ ግራም አትበሉ። ክርስቲያኖች ባላችሁ በስፍራ ቁሙ። ሰዎች ያጫችሁ ለሞት ይሆናል። እግዚአብሔር ግን ለይቷችሁ ከሆነ ማንም እናንተ ለሞት አሳልፎ ሊሰጣችሁ በፍጹም አይቻልም። ታምናላችሁ? አዎ ይሆናል። እግዚአብሔር የመረጣችሁ ለሹመት ከሆነ እናንተን የሚሽር ማን ነው? በእውነት ማንም የለም። እግዚአብሔር ያዘጋጃችሁ ለባለጸግነት ከሆነ እናንተን የሚያደርግ ማን ነው? በእውነት ክርስቲያኖች። ስለዚህ ሊያዋርዱኝ መክረውብኛል፣ ሊያደርጉኝ አስበውኛል፣ ዝተውብኛል ብላችሁ በሰዎች ላይ ቂም ይዛችሁ እናንተን እነሱ እንደሰሩት ለምትሰራላችሁ ክርስቲያኖች እንደመከሩብን እንመከር፣ እንዳሰቡብን እናስብ፣ እንደከፉብን እንጥፋ። ግን በእውነት የእግዚአብሔር ምሕረት እንናቃለን፣ የእግዚአብሔር ረድኤት ታመልጠን ክርስቲያኑ የሚሻለን እኮ የእግዚአብሔር ጉልበት የእግዚአብሔር ኃይል ነው እንጂ የኛ ኃይል አይደለም። ክርስቲያኖች እንቅደማቸው ብላችሁ ለከፉባችሁ ሰዎች ጥፋት ያዘጋጃችሁ እንቅደማቸው ብላችሁ ለክፉዎቹ እናንተ ቀድማችሁ መቃብር የቆፈራችሁ ሰዎች አትጠራጠሩ። የእግዚአብሔር ኃይል እግዚአብሔር ለእናንተ ሲዋጋ አታገኙት። እግዚአብሔር ለእናንተ መልአኩን ሲልክ አታዩት። ልቤላችሁ ክርስቲያኖች እግዚአብሔር መልአኩን ልኮ የእናንተን ቤት የሚያቀናበት ነው። እግዚአብሔር መልአኩን ልኮ የእናንተ ቤት እንደሚጠብቅ ደግሞ ማመን አለበት። እነሱ በባለስልጣን ዘመዶቻቸው ተመክተው ማግኘታቸው እነሱ በሀብታቸው ተመክተው አይደለም ይሄ ሁሉ ነገር ያደረጉበት። እነሱ በገንዘብ እንደፈለጉ ባለስልጣን መግዛት እንደሚችሉ አስበው ማለት አሁን ያሉትን ነገር ሁሉ ያሉባችሁ እናንተ ከምንም በላይ ማንም የማይሽረው ባለስልጣን አባት ባላችሁ አመራችሁ እናንተን የሚጠብቁ ሌሊትና ቀን የማያንቀላፉ መላእክት እንዳላችሁ አትነግሯቸው። ይሄን አታምኑ ክርስቲያኖች። አንተ እግዚአብሔር መልአክ ከሚጠሩ ጠላቶቼ አንተ ለምትከላከሉ በእውነት እንደ ርግብ ክንፍ ክንፎቹን ሳያጥፍ እንደ ርግብ ዓይን ሌሊትና ቀን ዓይኖቹን ከእናንተ ሳይለቅም የሚጠብቃችሁ መልአክ እያላችሁ በእውነት መታወቃችሁ ለምንድን ነው? እግዚአብሔር ሰዎች አልተሳካልኝም ብለው ሃይማኖት ሰዎች ልናያለ በእውነት አልተሳካልኝም ብለው እግዚአብሔር መቀየር እንዴት ይቻላል? እንዴት ይቻላል? በእውነት ሊሆን አይችልም። ሲጀመር ስኬት ማለት ለእናንተ ክርስቲያኖች ስኬት ማለት የእግዚአብሔር መንግስት መውረስ ማለት ነው። ንገሩኝ።
ስኬት ማለት ምንድን ነው? የእግዚአብሔር መንግስት መወረስ ለኛ ምንድን ነው? ስኬት ማለት እሱ ነው። ሌላው ትርፍ ነው። ይሄ የምትለብሱት ልብስ ያበቃል። ይሄ የምትኖሩት ህይወት ያበቃል። ይሄ አሁኑ ባለጸግነት በድህነት ይተካል። ባለጸጋ ሆኖ የሞተ የለም። ባለጸጋ ሆኖ የኖረ ያለው ክርስቲያኖች ምናልባት